ዘመናዊነት ኑሮን ማቅለል ነው። በዘመናዊ ግንባታ ብዙዎችን ባለቤት ያደረገው ቴምር ፕሮፐርቲስ ለእርሶም ቤቶን ከስራውና ከእንቅስቃሴው ጋር ተስማምቶ ኑሮውን ቀላል ውሎውን የማያደክም እንዲሆን በቀላል ዋጋ በከተማችን በአራቱም አቅጣጫዎች በፒያሳ፣ በሶማሌ ተራ፣ በኃይሌ ጋርመንትና በአያት በታማኝነት ከዚህ በፊት እንዳስረከባቸው 7 ሳይቶቻችንና 350 አባወራዎች ለእርሶም ቃላችንን ጠብቀን ከ1 እስከ 3 ዓመት ተገንብተው የሚረከቡ ሳይቶቻችንን አቅርበናል። ከ693,000 ብር ቅድመ ክፍያ ጀምሮ 80% ግንባታቸው ያለቀ ከ4.9 ሚሊዮን ጠቅላላ ዋጋ ጀምሮ ቴምር ፕሮፐርቲስ ዘመናዊ አኗኗርን በቀላሉ። ለበለጠ መረጃ በ0977 148911 ወይንም በ0967 13 0343 ይደውሉ። በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የኛ ማይክሮፋይናንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልካም ምኞቱን ይገልጻል። ተቋማችን ግዙፍ ነው። የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ማቅረቡን ሲገልጽ ከፍተኛ ደስታ ይሰማዋል። የቁጠባ አገልግሎቱ ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። የኛ ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የ10.5 በመቶ ዓመታዊ ወለድ ይታሰብልዎታል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሰራል። አድራሻዎቹ ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ የሚወስደው መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ፣ መገናኛ ቅርንጫፍ መገናኛ ግሬስ ሲቲ ሞል አንደኛ ላይ፣ እንዲሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራት ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ለበለጠ መረጃ በስልክ 0982 41 11 11 ወይም 0960 50 60 06 ወይም 11 ይደውሉ። መልካም የፋሲካ በዓል ይሁንልዎት። የኛ ማይክሮፋይናንስ የኛ ለሁሉም። ሶስተኛው ምዕራፍ ላይ እንገኛለን። እንግዲህ አመት ባሉ መጣው እያለ ነው። ወደ ዓለም አቀፍ ጉዳያችን ልንሻገር ነው። ዶናልድ ትራምፕ እያሉ ምን አመስባል አለ ብለ ነው። እሳቸው እንግዲህ በአሜሪካ ህዝብ ምርጫ መስሎኝ ወደ ስልጣን የተመጣው ዲሞክራሲ እንግዲህ የራሱ የሆነ ጠቀሜታዎች አሉት። እንደምታውቀው ዲሞክራሲ ነፃ የህዝብ ፍቃድ ላይ መሰረት ተደርጎ የሚደረግ የፖለቲካ የስልጣን መያዣ ቢሆንም እንደ ዶናልድ ትራምፕ አይነት ሰዎችን ያመጣል። የአሜሪካ ህዝብ ደግሞ በተሳስቶም ነው ለማለት አስቸጋሪ ነው እውነቱን ለመናገር። ምክንያቱም ዶናልድ ትራምፕ በድብቅ የመጡ ሰው አይደሉም። ከዚህ በፊትም 4 ዓመት ስልጣን ይዘዋል። ሁለተኛ ድጋሚ ሲመጡ ደግሞ እሰራቸዋለሁ ብለው ያስቀምጧቸው 1 2 3 ብለው ያስቀምጡት ነገር አለ። የአሜሪካ ህዝብ ፈልጎታል። አው ግን ስብሰንተኑ ሰላማዊ ሰልፎች ውስጥ እንዴት ነው የሚያሳየው ነው። ግን ዋናው ምን ይባላል ስትጸልይ እግዚአብሔር አንተ ታውቃለህ የሚያስፈልገኝን አንተ ስጠኝ የሚሉ ብልሆች ናቸው። ስለዚህ ማለት የሚቻለው አሜሪካውያን ጸሎታቸው ሰምሯል። አይፈለጉትን አግኝተዋል። ስለዚህ አብረው ይኑሩ ነው የምንለው። እኛ እንደ ዓለም የሚመለከተን ነገር ዶናልድ ትራምፕ በእውነት መሐላኮ እንደ ጻድቅ ነው የታዩት። በተለይ በተኩስ ከተሳተፉ ጋር ይሄ ነገር እንድች ብልኖሮ ቅንጤን ነበር የሚለው ነገር አለና ዓለምን ሊያድኑም የመጡ ናቸው ብለን ካሰብን ሰዎች ውስጥ ነኝ እኔ። ምክንያቱም ይሄንን የዩክሬን ጦርነት የዓለምን ከሶስተኛው የዓለም ጦርነት አድናለሁ የሚለው ነገር ከነካቸው ሰዎች ነኝ እኔ። በጆ ባይደን ላይ ቂም ያለው ሰው ነኝ እኔ። በጣም የሚገርም ነውና
ያው የዓለምን መረጋጋት ለመፍጠር ነው እሳቸው ያንን ጦርነት ሲደግፉ የነበረው። ጆ ባይደን ትንሽ ጊዜ አግኝተው ቢሆን ኖሮ ምንም ጥርጥር በሌለ ሁኔታ አንድ ቀን ይሆን ነበር። እውነቴን ነው የምነግርህ። እና ሰውየው ሬክለስ ነበሩ እውነቱን ለመናገር እና የተባበሩት መንግስታት ድርጅት ላይ ቀርበው በኒውክሌር ተያይዘን መሞት አንድ ላይ እንደ ዓለም ማለቅ እንዳለብን ለምን ለማለቅ ዝግጁ መሆን እንዳለብን አሜሪካ ለምን ይሄን እልቂት እየመራች እንደምትሄድ ሊያሳምኑን ቻርተሩ እኮ ይጣሳሉ። እስካሁን ድረስ በዚህ ይቅር አለላቸው። አዎ በጣም ገብቷል። ግን የፑቲንን መስፋፋትም በተወሰነ ደረጃ መክታት አልቻሉም ለማለት አይቻልም። ቢያንስ ምስራቅ አውሮፓ የአሜሪካ ድጋፍ ባይኖር ኖሮ ለነ ዩክሬን እዛ አካባቢ ያሉ ሀገሮች ሌሎችም ሀገሮች በጦርነት ውስጥ የመግባት እድላቸው እርግጥ የጦርነቱ ውጤት አምጥቷል ወይ አሁን የሚታይ ነው የሚሆነው። አዎ ግን ዌል እኛ አንችሎም ይሄን ለበተንተን አንችሉም። ግን አንድ ነገር መናገር ይቻላል። ለምንድነው ምዕራባውያን ብቻ ወንድምና ወንድም ማጋደል የሚችሉት? ለምንድነው እነሱ ብቻ የሚችሉት? ለምንድነው የአሜሪካ ኤምፓየር ማይናወጥ እንትን ማይል ይሆናል? ሌላ ቦታ ላይ ግን ወንድማማች ሊባሉ የሚችሉ እንኳን እስከ መጨረሻው ድረስ ይሄዳሉ። ይሄን ያህል እውነት ዲሞክራሲው ይሄን ያህል ስለሆነ ነው። አንዳንድ ቀን ብዙ ነገር እኮ ማለት ይችላል። አንዳንዴ በዚህ ዲሞክራሲ ውስጥ ያገኘው ነው በቀጥታ በቴሌቪዥን የሚተላለፍ ይሁን ብዬ የማስብበት ጊዜ አለ። ገብቷል? ለምንድን ነው ይሄ? ስለዚህ አሁን በምዕራባውያን ስልት እንዴት ነው የሚሄዱት? እነሱ የደገፉትንና እነሱ የተከተሉትን ጻድቅ አድርገው ነው የሚያቀርቡት አይደለም? እነሱ ያልፈለጉትን ደግሞ አውሬ አድርገው ያቀርባሉ። ይሄንን ያደርጋሉ በይፋ። ስለዚህ ጌም ነው ዲሞክራሲም። ይሄ የነ ፑቲን ምድባሉ ፑቲን ምድብ ስርዓቱ ዲሞክራሲ ነው። ፑቲንም ተመርጠው መስሎኝ አዎ ተመርጠው አምባገነን ሁሉም ጌም ነው። ገብቷል? ጌም ካልሆነ ትክክለኛ ነገር ከሆነ በተጨባጭ በእኛ ኖረነዋል። ገብቷል? የአሜሪካንን ዲሞክራሲ ከናፈቁ ሰዎች ውስጥ ነኝ። የአሜሪካንን 24 ሰዓት ካደነቁ ከንትን ካሉ ሰዎች ውስጥ ነኝ። ቪኦኤ ለምን ነበር የምንወደው? የነጻነትና የዲሞክራሲ ድምጽ እኮ ስለሆነ አልነበረም እንዴ? ነበር። ከዛ በኋላ ቪኦኤን አዳምጣል። አሜሪካ በይፋ ዓለምን ስትይዝ ሰምቼው አላውቅም። ገብቷል? እንደዚህ አይነት ድንጋጤ ነው የደረሰው ማለት ከነ ባይደን መምጣት በኋላ ማለት ነው ወይስ? እኔ ማንንም ይምጣ ከዛ በኋላ የመጡት እነ ክሊንተኖችን ቢሆኑ ማለት ነው ያየነው ነገር ምንድነው? ለሰብአዊነት ዋጋ የምትሰጥ ገብቷል? የተራቡ የምታበላ ገብቷል? ህዝቦች ራሳቸውን ገልጸው ታሪካቸውን ጠብቀው በነጻነት በኩልነት እንዲኖሩ የምትፈቅድ ሀገር አድርገን ነው የምናያት የነበረው። ግን በተግባር ይኖር ነው እኛንን የምናውቀው። በየትኛውም ዓለም እንደዚህ ነው የሚያደርጉት። እና የሚዲያ አጠቃቀማቸውም እንደዛ ነው። አው ቀድሞውንም የተከፈተበት መንገድ ይታወቃል እኮ ቮይስ ኦፍ አሜሪካ የተከፈተው ለዚህ ነው። ያስደነግጣል። ያ ሁሉ ሚዲያ እንዴት ይልን በጣም እኔ እኮ ፓራላይዝ በፊት ስንሰራቸው የነበራቸው ነገሮች በሙሉ ድንጋጤ እየተሰማኝ ብለህ ነው የምትደነግጠው። ወደ ኋላ ሄደ የተካሄዱትን በእንትን ላይ ሰራት በአይነ በብረቱ የምታየው ነገር ማለት ነው። ስለዚህ አሁን ምንድነው ኢትስ ኤ ጌም ይሄ ነው። ስለዚህ አሁን ራሽያ ትቆጣጠር፣ አሜሪካ ትቆጣጠር፣ የራሳቸው ጉዳይ ነው። ይሄ ግን ዓለም ላይ እልቂት የሚያመጣ ነው። ያው የተለመዱ ትንንሽ ሀገሮችን እንደ የፈለጉትን እያተራመሱ ይሄኛው ይለቅ ይሄኛው ይለፍ ማለት ይችላሉ። ዓለምን ይዞ ሊጠፋ የሚችል የኒውክሌር ፍጥጫ ነው የራሽያና የአሜሪካ። ገብቷል? በዚህ ጦርነት ገፍተው ዓለምን ወደ አርማጌዶ ነው ይባላል። አዎ ወደዛ ድረስ አልፈን ልንሄድ እንችላለን ይሉ ነበር ማነው ጆ ባይደን። ለካ ዲሞክራሲም አይደለም ዩሲ በጆ ባይደን ስልጣን ላይ በነበሩበት ጊዜ ይሄንን እንዳያደርጉ ያ መንግስት ይሄንን እንዳያደርግ የሚከለክለው ምን ነገር ነበር? ምን አለ? ምንም የለም። ታደስ መጨረሻ ላይ እኮ ይሄንን ምንድነው የምትለው ሃይማርስ የሚባለውን መሳሪያ እኮ ፈቅደዋል።
በዩራሺያ በቃ የደረሰበት ራሺያ ምቻሉ አሁን የእውነተኛነት ጥያቄ አይደለም ይወጣል ራሺያ ዋጋ እንደምትከፍል ባወቅ አለብን ከፈገግታ ከንተናቸው በስተጀርባ ማለት ነው ሬሳ ነው ሲያነሱ የሚሉት እነሱ ውጊያ ውስጥ ናቸው ያሉት ሬሳ ነው የሚያነሱት 700,000 1 ሚሊዮን ነው ሞተባቸው የሚባለው አየህ እንትን አለ ምንድነው ይባለው ቴምፐር አለ እዚህ ውስጥ ስለዚህ ዩክሬን እያነሳች ወደ ውስጥ የገባች ታነቡጫው ያ አንድ ሰው ከወሳደ ነው ሂትለር አይደለ ያለ በደም እንደዚህ ያደረገው አሁንም እኮ ይኸውልህ አሁን ጦርነቱ እንዳጠቃላይ የስልጣን ለውጥ በሁለቱ ሰዎች ላይ በአሜሪካ ብንመለከትም እኮ አሁንም የቆመ ጦርነት የለም ወደ ትራምፕ ልመጣል ነው ግን መጀመሪያ ጆ ባይደን ወደ ሶስተኛ ዓለም ጦርነት ይዘው ሊገቡ ነበር ባይዘው ሶስተኛ ዓለም ጦርነት የሚባል ነገር የለም ወደ ዓለምን ይዞ ወደ መጥፋት ፖይንት ይዞ ለመግባት የተባበሩት መንግስታት ድርጅት ላይ ቀርበው ቻርተሩ ብለዋል አንተ ሰውዬ ምንድን ያሉትኛ የቀድሞ መሪ ጎርፉ ይብላ ያሉት የነቀምት ከንቲባን ዞሮ ሲመጡ ከተማዋ ጎርፉ ችግር ነው እንጂ ሁሉ ነገር ይላል ሰላም ነው ይላሉ ሰውዬው ሁሉ ነገር በቃ ሰላም ነው በቃ እየበለጠ የሚል ነገር መስማት ይፈልጉት ሁለተኛም ሲሄዱ የዚህ ጎርፉ ነገር አላችሁ ከንቲባ ነው እና አዲስ አበባ እንደመጡ በቀጥታ በራሳቸው ትዕዛዝ ከገንዘብ ሚኒስቴር ገንዘቡ ይሄዳል እዛ ለጎርፉ ማስወገጃ በሶስተኛው ሲሄዱ በሙሉ ኮንፊደንስ ነው ይሉት በቃ አሁን ያ ችግር ተፈቶ የሚፈልጉትን ነገር ሰማለው ሲሉ ችግሩ እንትን ብሏል ምናምን አለና ይሁንና አሁንም ጎርፉ ሲል አንተ ሰውዬ ጎርፉ ይብላ ብሩ ሁሉ ተሰጥቷል በጀቱ ተበጅቷል በእውነት ታርግልኝ ቻርተሩ ይብላውት ማለት ነበር አንዳንድ ጊዜ በጣም የሚገርም ነገር ነው እና ያንን አድርጓል ጆ ባይደን ስለዚህ የዶናልድ ትራምፕ ወደ ስልጣን መምጣትን ሁላችንም ፈልገናል ዓለም ሁሉ ፈልጎታል ብዬ ነው ማስበው እኮ ከዩክሬን ጦርነትና ከራሺያ ጦርነት አንፃር ብቻ ሌላ ሊያመጡ የሚችሉት ነገር ማንም አልተገመተም የአሜሪካ ጉዳይ ነው ያውን ታሪፍ የሚባለው ነገር ደግሞ ያመጣለው ያኔ በዚህ ደረጃ ታስበለው እሱ እዳው ገብስ ነው የስደተኞቹስ ጉዳይ በዋነኝነት እዳው እሱ ከአሜሪካ ፖሊሲ ከራሷ ጋር የተያያዘ ነው ያንን ጉዳት መቀበል ስቲል ሰርቫይቭ ማድረግ ትችላል የኒውክሌር ጦርነት ግን እንዴት ነው አንድ ሰው እንዴት ነው ሁለት ኃያላን የዓለምን ጥፋት ሊወስኑ የሚችሉበት ሁኔታ ስለዚህ ይሄን ሊያደርጉ መጡ ዶናልድ ትራምፕ ማለት ነው እንደውም ሲሉ የነበረው በ24 ሰዓት ውስጥ ነው ማቆመው አሉ ቀጥለው ደግሞ ዋይት ሃውስ መግባትም አያስፈልገኝም እሱን ለማድረግ አሉ ምንድነው ኦሬዲ ይሄን ደግሞ ከተመረጡ በኋላ ያው መሪ አይደሉ ጃንዋሪ 20 እስኪመጣ ሳይጠብቁ ሳያስፈልግ እዚሁ ጠቅጠቅ በማድረግ በመነጋገር በውስጥ ለውስጥ ዛው እንደዚህ ብለን አስበን ነበር ስልጣን ላይ መጡ 24 ሰዓት አለፈ አንድ ሳምንት አለፈ አንድ ወር አለፈ አሁን 85ኛ ቀናቸው ነው እንደዚህ ነው ያሉት ስለዚህ በመጀመሪያ የስልጣን 100 ቀናቸው ውስጥም የዩክሬን ጦርነትን በተመለከተ አልተቋጨም አዎ ብዙ ነገር ነው የሚነጋገር ማዕድን ስምምነት ይነጋገራሉ ከራሺያ ጋር ግንኙነት ማሻሻል አለ ማት ነገር ነው እየሰማን ያለ ነው ጦርነቱን ግን በተኩስ አቁምም ለማቆም አልቻሉም አሁን ይሄ ጥረት ይጠይቃል ምክንያቱም ያለባቸው ኃላፊነት ይዘው የመጡትም ዓለምን ከሶስተኛ ዓለም ጦርነት ለማዳን ነው ይሄ ሲሪየስ ጉዳይ ነው ትናንትና የሰማነው ነው በጣም አስፈላጊ ነገር በቃ ሁለቱ እንትን የማይሉ ከሆነ እንግዲህ እኛ እንትን እንላለን በኋላ እሳቸው ራሳቸው ያሉት ነው በኋላ ይጸጸታሉ ራሳቸው ካልሆነ ያጠልን ተነው ይሄን ጉዳይ ምን አልፈው ነው እኮ የዩክሬን ጣፈንታ እኮ በራሺያ እጅ ሊወድቅ ማለት ነው ምክንያቱም የአሜሪካ ድጋፍ ከሌለና አሜሪካ ጥራውን ብትሄድ ከሆነ ራሺያ እንደያዘች ትቀጥላለች አሜሪካ ድጋፏን እንደማሰጥ በምን አወቅን እኮ እተዋቸዋለሁ ነው በቃ እኔ ይሄን ጦርነት ከዚህ ድርድሩን የሰላም አደራዳሪ ገለሜል የሚለውን እኛ በቃ እንተዋለን አሉ ይሄንን ያሉት ኦኬ ስለዚህ ጥያቄው ምንድነው አሜሪካን ጉዳይ የምትወው ከሆነ አሁን ለምሳሌ ዩክሬን በጆ ባይደን ጊዜ ይተከፈላል የሱን እርዳታ እኮ የምታገኘው በዛ ጊዜ የተገዙ መሳሪያዎች አሉ አይደል እነሱ ናቸው የሚመጡላት እና ይሄን እንትኑን ግን ማቆም ይችላሉ ይሄ ምንድነው የስለላ የመሳሰለውን ድጋፍ ማለት ነው አሁን
እሳቸው ይሄንን ትተን እኛ ወደ ራሳችን ትኩረታችን ሌላ ቦታ እናደርጋለን ካሉ ማነው ውጭ ጉዳይ ሚኒስትሩ ደግሞ ሩቢዮ በተለይ የኛ ጦርነት አይደለም ማለት የማጦርነት ነው የዩክሬን ጦርነት ማን አስጀመረው ማድጋፍ ሰጥቶ እዚያ ያደረሰው ረጅም ጊዜ መጡት እኮ በእና አሜሪካን ድጋፍ ነው እንጂ ዩክሬን ብቻቸው ነው የኛ ጦርነት አይደለም ታዲያ የዩክሬን ጦርነት ነው እንዴ በምን አቅሟና በምን ሪሶርሷ በምን አቅሟ ነው ይሄን ጦርነት ከራሺያ ጋር የምታደርገው ይሄ ጦርነትም የአሜሪካ ጦርነት አያ ስለዚህ አሁን ምንድነው የሚባለው ሸሹ ነው የሚባለው እንደ ፍጥር ጥረ በለው ሊወጡ ነው ማለት ነው አሁን ተንታኞች ምንድነው የሚሉት አንዱ ኦፕሽናቸው ያቆማሉ አሉ ይሄ እንትን ማደራደሩን ያቆሙና ከዛ እምቢ ያለችው አሁን እንደሚታየው ራሺያ ናት የአንድ ወር ተባለው ሊተኩስ አቆም ቀድሞ ሁኔታ በመደርደር አልቀበልም ያለችው ራሺያ ናት ከዛ በኋላ ደግሞ ባህር ላይ ጦርነት ይቁም ሲባል ጥቁር ባህር ላይ አሁንም እኔም ስንዴና ገብሴን መሸጥ አለብኝ የማዳበሪያውን ስሸጥ ገንዘቡን መቀበልበት ያለም የገንዘብ ስርዓት ውስጥ እርሻ ባንክ ምንድነው እንደገና ሶኬት መሆን አለበት ሌሎችም በላይ ፋይናንሻል እንትኖች ይሄ ስቲቨን ድረስ ይሄ ላደርግ አልችልም ማለት ስለዚህ በራሺያ የተነሳ ነው እንግዲህ ዩክሬን ሽሽ ያለች ናለች እና ስለዚህ ራሺያ ላይ ተጽዕኖ ለማድረግ በስካውን ድረስ በጆ ባይደን ደረጃ ይሰጣት የነበረውን የዩክሬን ድጋፍ እጥፍ ሊሆን እጥፍ ዶናልድ ትራምፕ እንትሩን ሁለት እጅ ማድረግ ከፍል ያረጉት ከዛ በኋላ ራሺያን ጦር ሜዳ ላይ ዋጋ ታስከፍልና አይደለም ከመቋቋም አልፎ መግፋት ሲጀምሩ ቭላዲሚር ፑቲንና እኚህ ውጭ ጉዳይ ሚኒስትራቸው አሉ ማናቸው ላቭሮቭ ሰርጌይ ላቭሮቭ ሲበሩ ዋሽንግተን መፍትሄው ነው ብለው ነው ሲበሩ ይመጡና ወደ ጠረጴዛው እንመለስ ይላሉ ያን ጊዜ ማደራደር ይቻላል ይላሉ አንዳንዶቹ ማለት ነው ይሄ ደግሞ መቼም ትክክት ያመጣል ሰላም አመጣለሁ አስታርቃለሁ ብለው ጆ ባይደንን ይሄ ሀገራችንን በቁባ ያስበዘበረ ገንዘቡን መልስ ይያሉ አይደለም ያሉትን ስለሚነካ ሌላ አማራጭስ ምን አላችሁ ሲባል ሌላ አማራጭ ደግሞ ይሄ የራሺያ ነዳጅና ጋዝ ላይ እሱ ላይ ጠንከር ያለ ሌላ ማዕቀብ መጨመር እና ይሄንን ነዳጅና ጋዝ የሚያነሱ ሀገሮች ላይ ደግሞ ማዕቀብ መጨመር አውሮፓ ማለት እኮ ነው የአውሮፓ ህብረት አባል ሀገራትን መልሶ መቅጣት ማለት ነው አንዱ ነው ቻይናና ህንድና ቻይና ናቸው ዋንኞቹ ወሳጆች ግን አውሮፓ ይተከሙ እነ ጀርመንም ነው በስከ 2026 ነው የነሱ እየቀነሱ አሁን ለምሳሌ 6 ቢሊዮን ዶላር የምታገኝበት ኦሬዲ ቆሟል በዩክሬን በኩል የሚተላለፈው ነዳጅ እሱ ቆሟል አይ ቲንክ አሁን የተወሰኑ ቢሊዮን ዶላሮች ነው ያላት እዛ በ26 የሚቆም ነው ከአንድ አመት በኋላ አሁን ዋንኞቹ የዚህ ገዢዎች ህንድና ቻይና ናቸው አሁን ህንድና ቻይና ላይ እነሱ ሁለቱ ነገሮች በታሪፍ ማጠናፈር የሚል ነው ቻይና ለምደዋለች አሁን እንዳየነው ታሪፉ የትና የደረሰው አንዱ ኒውክሌሩ አንዱ የዓለማችን አስጊ ችግር ሊሆን ይችላል ይሆናል ሌላው የዓለም ንግድ ጦርነት አሁን በራሺያ ማን ነው በቻይናና በአሜሪካ መካከል ሲተገባው እኮ አጠቃላይ የኛን ስሉና የሚወስን አይደለም ወይ አንዳንዱ ስትመለከተው እና የንግድ ጦርነቱ አስጊ የሚሆንበት ደረጃ የለም ወይ ቻይና እስከ መጨረሻው ለመፈጣፈጥ ዝግጁ ሆናለች እና አሁን ቻይና ላይ የሚሰራ አይመስለኝም ታሪፍ ኦሬዲ 145 በመቶ ጥለውባታል እና አሁን እዚህ ላይ ነዳጁ ላይ ቢሉ ቻይና ትሰማ ግዟን የምትቀጥለው ገብቷል ህንድ ግን አትችልም ህንድ ነች አሁን ከቻይና የበለጠ እየገዛች ያለችው ህንድን ግን ይጎዳታል ያርቋል ስለዚህ ራሺያን ዋጋ ማስከፈል ይችላሉ ሁለተኛው ይሄ ነው ሶስተኛው እንግዲህ እኔ ደግሞ በበኩል ያለኝ አስተያየት ሶስተኛው ደግሞ ምንም የሚያደርጉት ነገር የለም ያለችው መሳሪያ እስክታልቅ ለዩክሬን የሚሰጠው ያለፈው ነው እሷን ያደረጉ ፊታቸውን ዞር አድርገው ሌላ ጉዳይ ያደረጉ መተው ነው የሚል ነው መተው የሚባል ነገር ከመጣ ደግሞ የምንድነው የሰለላ ምናምን የምትለውን ማንኛውንም የጦርነት ገዛ መተው አለበት እሳቸው ምንድነው የሚሉት አውሮፓንና ዩክሬንን ያው እንደምታደርጉ አድርጋችሁ ቀጥሉ የሚል ነው ስለዚህ አሁን እንደዚህ አይነት ነገር ሲያቀርቡ ምን አስበው ነው በለሰታቀርብ ትግስታቸው አለቀ ነው አይ ከዶናልድ ትራምፕ እኮ ማጠበቀው ነገር እኮ ነው ዶናልድ ትራምፕ እኮ የቢዝነስ ዲል በማድረግ እንብታወቅ በማስማማት እንብታወቅ ሰው ነው ብለው ራሳቸውን የከሰቱ ሰው ናቸው ዚአርቱ ዘዲል ደራሲ
በምን ሂሳብ ነው ይሄንን ማደራደር? ኦልሞስት አፋፍ ደርሷል እኮ። አሁን እኮ አንዳንዶች እንደሚሉት ከሆነ እኮ የጦርነቱን የማስቆሙ ፍላጎታቸው የዶናልድ ትራምፕም የመጣው የዚህ ከዩክሬን ሊወሰድ የታቀደ የማዕድን ስምምነት አለ፣ እሷን የማግኘት ነው። አሁን ጦርነቱ ከቀጠለ እሷም አትኖርም፣ እሷንም የማጣት ነገር ነው እና እሷን የመውሰድ ነው እንጂ ጦርነቱን የማስቆም አይደለም የሚል ነገር አላቸው። ምክንያቱም አሁን ስትመለከት አውሮፓን ያልጨመረ የሰላም ስምምነት አያገባኝም በማለት አሜሪካ ማለት ነው አውሮፓን ትታ እኮ ልትወጣ አትችልም። ጦርነቱ መቀጠሉ አይቀርም። በዚህ በኩል እና አውሮፓ እየተሰባሰቡ ነው። አውሮፓዎችን ይጎዳል እንጂ አሁን ለምሳሌ ባለበት ደረጃ እንኳን ቢቆም እኮ ራሽያ ጦርነቱን ላታቆም ትችላለች አይደል? ብታቆም አይመስልም። ዛሬ 5 ከተሞችን ስታነቡቅ ነበር እና ታዲያ ይሄ ማለት እኮ ተጨማሪ ከተሞችን የመያዝ እድል ይኖራታል። የአሜሪካ ድጋፍ የለም። ምናልባት ይሄ ሳተላይት ደህንነት መረጃዎችም ከቀሩ ሙሉ ለሙሉ ኬቭ ላይ አልደርስ የምትችልበት እድል የለም እኮ ራሽያ። እኔ አንድ ስጋት አለኝ። ዶናልድ ትራምፕ ቻይኖቹና ራሽያኖቹ በቀዳዳ ያያቸዋል ብዬ ነው የማስበው። እነሱ ብዙ ጊዜ የሚያስቡት ያለ ምቾት መኖር አይችሉም ብለው ነው ምዕራባውያን። አይችሉም። እንደው መከራ ውስጥ ፋዶ ብዙ የመቆየት እንትን የላቸውም ብለው ያስባሉ። ወይም እነሱ ማራቶኒስት ናቸው። አረቃው ነው የሚያስቡት። አሁን በግልጽ እንደሚታየው ዶናልድ ትራምፕ ኡዜን ቦልት ናቸው። ፈለገ አገኘ። አሁን የሰንበት ካለ ዞር ማለት ነው የሚፈልጉት። ስለዚህ አንዳንዴ ምን ይባላል 6 ቦታ ወጥደህ ምን አንድ የሚባል ነገር አለ። ያጀመሩት ነገር የለም። አንድ የሚያሳዝን ነገር ልንገር። መጀመሪያ የስልክ ውይይት ከቭላዲሚር ፑቲን ጋር ባደረጉበት ጊዜ እንግዲህ ጀመሩ የተባለ ጊዜ በአንድ ጊዜ የዩክሬን ጉዳይ አልተነሳም። ቶታሊ በሁለቱ አገሮች መካከል ያለውን ግንኙነት ለማሻሻል የሁለቱም አምባሳደሮቻቸው ከዋና ከተሞቻቸው ተባረዋል፣ የሉም። ስለዚህ አምባሳደሮቹ ወደ ቦታቸው እንዲመለሱና የዲፕሎማቲክ ግንኙነታቸውን ኖርማላይዝ የማድረግ ስምምነት ነው ያደረጉት። ከዛ ጋር ተያይዘው በጥቂት ሳምንታት ውስጥ ኃያሉ ቭላዲሚር ፑቲን እና ሌላ ኃያሉ ዶናልድ ትራምፕ በአንድ የዓለም ከተማ ላይ ተገናኝተው የፊት ለፊት ግንኙነት ያድርጉ ነው። ተመልከት። እነዚህ ሁሉ የሉም እስካሁን ድረስ ምንም ነገር የለም። አየህ የሉም። ጠቅላላ ነገሮች እኔ ከዩክሬን የተናገረችው አንድ በጣም የገረመኝ ትክክለኛ ነገር ዝም ብለን ስናየው አለች ዶናልድ ትራምፕ ይህን ችግር እንዴት እንደሚፈቱት እንደው በወረቀት የተቀመጠ አንድ ማሰብ የላቸውም። እንዴት እንደሚያደርጉ የለም። በዚህ አድርጌ በዚህ እስካሁን የሚገርመው ነገር ነው የምነግርህ። መጀመሪያ ምንድነው ጠው የነበረው? ከዛ ከማን ነው ከሳቸው ጋር ተነጋገሩ ከቭላዲሚር ፑቲን ጋር 1 ሰዓት ተኩል። ከዛ በኋላ ደግሞ ያደረጉት 1 ሰዓት ዘለንስኪን አናገሩ አለ እንዴ። አውሮፓውያኖች ያን ጊዜ ጨርቃቸውን ጥሎ አበዱ። መጀመሪያ የዘለንስኪን ሳያናግሩ ነው ከፑቲን ጋር የተነጋገሩት። ከፑቲን ጋር ከተነጋገሩ በኋላ ነው እንዴ ለኛ የሚነገረን አሉና ሁለቱ በእውነት ነው የምነግርህ ቡና ሲጠጣ ድሮ የቡና ተርቲብ ነበር፣ አሁን የለም። ጊዜውም ጠፋ መሰለኝ። በልጅነቴ በጣም ለእንትን ማን ደርሷል ቡናው የት ነው የምትሄጂው ይባላል። እኛኛዋ ደግሞ ይባላል ቡና ይኸው ትዞራለህ ማለት ነው። አውሮፓውያኖች ስብሰባ በስብሰባ ቆረ ፓሪስ፣ ለንደን፣ በርሊን፣ ምንድነው ዋርሶ፣ ቴጉቺጋልፓ ማይሩበት ቦታ የለም። ኢቨን ሳውዲ አረቢያ እዚህ መጥተው ነው እዛ አልመጡም እነሱ። ሳውዲ አረቢያ የሚሄዱት አሜሪካና ራሽያ ናቸው። ራሳቸው የዩክሬን ፕሬዝዳንትም መጥተዋል። እሳቸው ተነስቶ መጡና የተባበሩት አረብ ኤሚሬት ደርሰው ቀጥታ ሊገቡ ነበር። እና ሆድ ባሳቸው መሰለኝ ያኔ እኔን ሳታናግሩ ያለሳቸው ከንክኗቸዋል። ያኔ ራሽያና ውጭ ጉዳይ ሚኒስትሩ ምናምን አድርጎ ሩቢዮ እዛ ስብሰባ ነበሩ። ተነስተው ቱርክ ሄዱ ማለት ነው። ቱርክ ሰንብተው ነው ወደ ሀገራቸው በቀጥታ ሄደው አሁን በቅርብ አድርገዋል። ሄደው የዛን ጊዜ ራሽያና አሜሪካ ሄዱ ማለት ነው እዛ ድርድሩ። ይሄ ሲደረግ አውሮፓውያን አለቀ የዲሞክራሲ ስርዓት የምዕራቡ ዓለም ገለመለ በቃ ከዛ በፊት የነበረው ቢግ ፓወርስ የዓለምን የሚቃረጡት ነገር አለ አይደለም ተጀመረ። በቃ ሁለቱ ይሄንን እያደረጉ ነው ከጀርባችን አሉና ተቃቀፉ። ዩክሬንና አውሮፓውያኑ ተቃቀፉ።
መግለጫ በመግለጫ ሆነ። ይወልወል ተባለ። ጠመንጃ ይውጣ ይረገድልህ። በቃ አሁን በነገራችን የፈለገ ነገር ቢሆን አለኝ በዚህ ጉዳይ ያሉት አሁን ሽሚያው እንግዲህ እንትና መሪ ለመሆን ይሞክራሉ። ባናቸው የእንግሊዙ እንጂ ከምዕራብ አፍሪካ የተባረሩት የፈረንሳይ ልጅግሩ ማክሮን ናቸው። ኒውክሌርም ጃንጥላ ጠባቂ ሆናለሁ እኔ ምናምን አሉ። እዚህ ደግሞ አሁን የሌበር ማናቸው የእንግሊዙ አሉ። እሳቸው ደግሞ ከአውሮፓ ውጭ ናቸው። እሳቸው ከአውሮፓ ህብረት ይወጡ ናቸው እና አሁን አንቀሳቃሽ ናቸው። ማነው መሪው? አሁን የአውሮፓ አሁን ደግሞ ሜርዝ ይባላሉ። የጀርመን ቻንስለር አሉ። አውሮፓን አጠናከረ። ገና በመካከላቸው የአውሮፓ ስምምነት ሆኖ መውጣት አለባቸው እና እዛ ብቻ ብዙ ነገር አሉ። አሁን የተባለ መጨረሻ ላይ ዩክሬንም ተራ ደረሳትና እነ ዶናልድ ትራምፕ ሚዛን የሆኑና ለስብሰባ ሳውዲ አረቢያ ሄዱ። እኔ እስካሁን ድረስ ይገርመኛል። ሳውዲ አረቢያ ሄደው 4 ሰዓት ተወያዩና መግለጫ ወጣ። ምንድን የመጀመሪያው ቀን እኮ ነው። የዩክሬን ጦርነትን ለማስቆም ዶናልድ ትራምፕ ጀምረዋል ሂደት መሪዎችን በስልክ ማነጋገር። ከዛ በኋላ ግንኙነታቸውን በተመለከተ ከራሽያ የልኡካን ቡድን ጋር መነጋገር። ያ የልኡካን ቡድን ደግሞ ሌላ እንደዚህ እያሉ ሄዱ። አሁን ከዩክሬን ጋር የመጀመሪያ ጊዜ ደግሞ ስለው እንደተነጋገረው ብሬኪንግ ኒውስ መጣ። ብሬኪንግ ኒውስ የመጣው ይሄን ሁለቱን ውይይት ሲያደርጉ ከራሽያ ጋር ስለ ተኩስ አቁሙ አላወሩም። ሳይነጋገሩ ከዩክሬን ጋር የመጀመሪያውን ግንኙነት ሲያደርጉ ሩቢዮ ይባላሉ ውጭ ጉዳይ ሚኒስትሩ። ፊኒሽ ለ30 ቀን በቃ ተኩስ አቁም ተስማምተናል። በአየር በምድር በባህር ውጊያ በቃ 30 ቀን 30 የተፈረመ ነገር ግን የለም። በቃ በዚህ ተስማምተናል። እንትናም ተደግፋል። ዩክሬን መቼ ይስማማኛል አለች። 30 ቀን በቃ በ30 ቀን ተኩስ አቁም ይደረጋል በአየር በምድር በባህር። አሁን ከዚህ በኋላ ኳሱ ራሽያ ሀገር ነው። ምንድነው ራሽያ ሜዳ ነው። እኮ ኦልሞስት የጠላትነት አቀራረቡ አንደኛ አሜሪካ የታማችበት ጉዳይ ጠቅልለው ሁሉን ነገር ለራሽያ ሰጡ ነው እየተባሉ አለ። ውይይቱን ሁሉ ከራሽያ ጋር ያደረጉ ነው። ከራሽያ ጋር አይደለም ሄደን 30 ቀን ቢመስልሽ ምን ይመስልሻል ብለው ያነሱት። ይሄ በዚህ እንዳለ ዩክሬንንም እንዳልተውና የድርድሩ አካል መሆኗን ለማሳየት በሄዱ በዛው ዕለት ኦሎፍ የሳደን እኛው ሰውዬ ተመተዋል። ማናቸው ዘለንስኪ በዛ በዋይት ሃውስ በደረሰባቸው ከዚህ የማዕድን ስምምነቱ ጋር የተያያዘ ከዛ በኋላ እሳቸው የሚጸልዩት ምንድነው? እሺ ነው። ለምን ከለታት አንድ ቀን ትግስት እንደሌላቸው ቀን ዶናልድ ትራምፕና ፑቲን መጣላታቸው እንደማይቀር ያውቃሉ። ስለዚህ አሁን እሳቸው ሁሉ እሺ ጌታ የሚሉት ለምን አሁን የተጋጩ ጊዜ ያኔ ሲመጡ ነገርኩት እኮ ብለው ቅፍ ተደራርጎ በጆ ባይደን ቦታ ማስገባት ነው ሰውየው። ይሄ ነው፣ ሌላ ዓላማ የለውም። አሁን መጨረሻ ላይ ራሽያ ዕዳ ወደቀበት። ወዲያውኑ ምዕራባውያን አውሮፓውያን ማለት ነው ይሄው አለቀ በቃ። አሁን እንግዲህ የተኩስ አቁሙ ቀርቧል። ይሄ ትልቁ ፈተና ነው። ለማን ነው? ለቭላዲሚር ፑቲን ነው። ይሄን የመሰለ ድል ሰጥቶ የሚለውን እንሰማለን። እስኪ አንተ በዛ ቦታ ወደ ራስህ አስበው። በጣም እኮ ቢገርም የተደረገ ስምምነት እኮ የለም እኮ። ዋስትናውም አሁን ጦርነቱ ሊቆም የሚችልበት ዘላቂ ስምምነትም ጠይቀዋል አይደል እንደ ፑቲን። ዘላቂ የአንድ ወሩን ብቻ ሳይሆን ማለት የራሽያን ፕሬዝዳንት ማን ነው የዩክሬንን ፕሬዝዳንት ራሱ ከቦታው ላይ እስከመነሳት የሀገሪቱን የመምራት ብቃት የላቸውም፣ የተመረጡም አይደሉም። ኦኬ እሱን ኢግኖር እናደርገው። ባሉበትም ጦርነቱን እንዲያቆሙ ተጽዕኖ ይደረግባቸው፣ እሱን እንቀበል። ግን ይሄንን ዩክሬንና ራሽያ ናቸው በሰዓታት ሳውዲ አረቢያ ውስጥ ነው የመከሩት። ዜን እነሱ ምን እንዳወሩ አይታወቅም። ተስማሙ። ከተስማሙ በኋላ የውጭ ጉዳይ ሚኒስትሮች በቃ ከዚህ በኋላ ጨረስኩ ኳሷ ባለች ራሽያ ያሰር ነው ገባ። አሁን ኖ ኦፕሽን ለራሽያ የተሰጠ ኦፕሽን የለም። ለመርምረው ወይም ደግሞ እኔስ መጀመሪያማ እንደዛ እኮ ነው ያሉት አይደል? ተጨማሪ ጊዜ ወይ መቀበል ነው ወይ እንደዚህ የሚል ዲስአድቫንቴጅ የሆነ ቦታ ላይ ማስቀመጥ ነው።
እና ፍጥነቱም ገርሞኛል። ሂደቱ ከባድ እንደሆነ ነው የምናየው። የሆኑ ውይይቶች እኮ መደረግ አለባቸው። ራሻው መጨረሻ ላይ ያደረገችው ሳውዲ አረቢያ በዚህ ሪስ ካርልተን ሆቴል ውስጥ አሉ ሁሉም እዛ ውስጥ ሆቴል ውስጥ የተለያየ ቦታ አንዳቸውን ታናገራለች። ከዛ ከነሱ ጨርስ ደግሞ ከሌላኛው ጋር ትነጋገር። በዚህም ሆነ በዛ ያደረጋ ቀጥላ ደግሞ ነገሮችን አስተካክለው እነዚህ አቅርበው አገናኝቶ ያን ሁሉ ነገር ማድረግ ይቻላል። ሶ ዩኒት ታይም ወይም ደግሞ ትግስት ያስፈልጋል ወይም ያስተላር ነው የሚሄዱበት መንገድ ነው ችግሩ እኮ። አንዱ እኮ ትልቁ ችግሩ እኮ ለፕሬዚዳንት ትራምፕ እኮ ወደ ስልጣን ከመምጣታቸው በፊት የገቡት ቃል አለ። ጦርነቱን በ24 ሰዓት አስቆማለሁ ነው። አንዱንም ማድረግ አልቻሉም። እሱ ብቻ ሳይሆን ጦርነቱን ማስቆም ብቻ ሳይሆን ሌሎች የጣሏቸው ድስቶች አሉ በሀገር ውስጥ አሁን የተፈጠሩት ከታሪፉ ጋር ተያይዞ ሁሉም ጊዜ የሚፈልጉ ናቸው። የተጠኑ ስለመሆናቸውም አሁን የሚወጡ ዘገባዎች ምንም የሚያሳዩት ነገር የለም። ሁሉም አሁን ወዳጅ ደግሞ እውነቱን ለመናገር አሜሪካ ከብዙ ሀገሮች ጋር በጋራ ስትሰራ የነበረች ሀገር ነች። ከአውሮፓ ተጣልተዋል። ከራሽያ ላይ ያላቸውን ችግር እንመለከታለን። በቅርባቸው ካሉት ከካናዳና ከሜክሲኮ ጋር ያለውን ችግር ማን ነው ወዳጅ? እነዚህ ቻይና ጋር ራሱ አብሯት የሚቆመው ማን ነው የሚሆነው? እና እነሱ ደግሞ ጊዜ የሚፈልጉ ናቸው። እነኚህ የንግድ ጦርነቶች ዝም ብለውም አይደለም፣ በባለሙያ ተጠንቶ እዛኛው ለዚህ ብናደርግ እንደዚህ አይነት ብንጨምር ምን ይፈጠራል የሚለው ነገር አብሮ ተያይዞ የሚታይ ነገር ነው። የምታደርጉት የደህንነት ምንድን ነው የኢንቴሊጀንስ የስለላ ምርቱ እሱ ይቆማል አለች። ኦኬ ይሄን ካለች ወሄላ አይቆምም ከሆነ ለምን እንደማይቆም ታስረዳለህ። ወይም ባንቺም በኩል እንዲህ ብለህ መደብደብ የለብሽ ይላል። የዚህ ነገር ነው ያው አቀረበ። ምክንያቱ ነው ሻይልም አሁን ይሄን ቅድመ ሁኔታ አቀረባሉና እንትን አደረጉት። እሱ ብቻ አይደለም፣ ሌላው ይሄ ተኩስ ማቆም ሲነገር የፈረንሳዩ ፕሬዚደንት የእንግሊዝ ሁሌ ስብሰባላችሁ። በነገራችን አሁንም ለንደን ላይ ተሰበሰባሉ፣ ፓሪስ ላይ ተሰበሰባሉ፣ ለንደን ላይ ተሰበሰባሉ። እንደ ለስብሰባ የሚወጣው ወጪ አንዳንድ ወደዚህ እየመጡ ቢያደርጉት ላሉ ገቢው እያሳሳይ ይቆር አዲስ አበባ ላይ ቢደረጋ እንደው የሚፈሰው ውስኪውም ሻምፓኙም እዚህ ትንሽ ገበያ ያመጣ ነበር። አሁን ምን አሉ? ተኩስ ማቆም እንደተደረገ ማንኛውም ተኩስ ማቆም እንደተደረገ ተወርውረን እንገባለን። ጭራሽ የጦር ሰፈር እንግሊዝና ፈረንሳይ እና ሌሎችም ቱርክን ደግሞ በጣም ፈልጓ ብዙ ጦር አላት ባህር ላይ እሷን ለማዋጋት ነው። ሰብሰብ ብለን ስናበቃ በትምህርት ስትራቴጂክ ሆነ ቦታ ኔቶ በተዘዋዋሪ እግሩን ተከለ ማለት ነው። ሚራዣችን ቶርኔዶአችን አየሩን ይቆጣጠራል፣ የጦር መርከቦቻችን ባህሩን ይቆጣጠራሉ አለ። ይሄን ደግሞ ራሽያ እንዴት ሆኖ ጨዋታው እንዴት ነው? ኔቶ ሊገባ ነው ማለት ነው። እንደዛ ኮንማ የለየለት የፍልሚያ ቦታ ይሆናል ምን ያርጋለች። አሁን ዓለምን ከዚህ ጦርነት ሊገላግሉ የመጡ ሰውዬ በዚህ ላይ አስተያየት ሰጡ። አውሮፓውያኖቹ ለስራበት በቤት ነገር ይላቸው በዚህ ሁኔታ ቀጥለው እያሉ ነው። አሁን ጭራሽ እናቆመዋለን። ትናንትና ነው እንደዚህ በቃ ከዚህ በኋላ እኛ እንደፈለጋችሁ። በነገራችን ላይ ከዚሁ ጋር ተያይዞ እንደው ወደ ማስታወቂያ ረፍት እየሄድን ነው። አንድ ሰሞኑን የወጣው ሌላው መረጃ ፕሬዚዳንት ትራምፕ የጤና ምርመራ ማድረጋቸው ይፋ ተደርጓል። ሪሊ በትክክለኛ ዶክተር ነው የተደረገው የሚል ጥያቄ የሚያነሱ ሰዎች አሉ። ምክንያቱም ቀደም ሲል ጀምሮ ሲናገሯቸው የነበረው ነገሮች ሁሉ በጣም የጥርፊያና ምናምን ነገር ነው እና አሁን ጊዜ ተወስዶ ዋይት ሃውስ ከገቡ በኋላ በትክክለኛ ሐኪም ተመርምረው ከሆነ የወጣውን ሪፖርት ግልጽ ነው፣ ምንም የጤና ችግር እንደሌለባቸው ነው። ግን እየተደረጉ ያሉ ነገሮች ጆ ባይደንም እንደዛ ነበሩ እኮ የጆ ባይደንማ ያው በአደባባይም ታየ እኮ ከአውሮፕላን መውጣት አልቻሉም፣ መውረድ አልቻሉም። የጤና ምርመራቸውን አላየም። የጤና ምርመራቸው ሾጤ ጎረምሳ ነው የሚለው እኮ መርማሪው ነው እንግዳው። ስለዚህ መርማሪው ላይ ነው ጥያቄው። የተለየ ነገር የለም። የዋይት ሃውስ ዶክተር ናቸው ሁለቱንም የመረመሩት ማለት ይመርጣሉ። የባህር ኃይል ሰውየው የባህር ኃይል ዶክተር ነው፣ ሻምበል ነው። ለዋይት ሃውስ መድቧል። አስቀምጧል። አንዳንድ የተቆጣጠሯቸው እንደዚህ ኮሌስትሮል እንደዚህ ምናምን አለ። በተረፈ ጭንቅላታቸው አዲስ ነው ብለዋል። ጭራሽ ጤናው ላይ የአሜሪካ ሕዝብ እንግዲህ አሁን መመርመር አለበት የመረጠውን ሰው። እንመለስበታለን። እናጠቃለዋ በአንድ ቃል የዶናልድ ትራምፕ ምናልባት እንግዲህ አንዱ ታክቲካቸው ሁለቱን ሀገሮች ትንሽ ደንገጥ በማድረግ ይሄን ወርቃማ እድል አሜሪካ በዚህ ደረጃ ራሷን በአስታራቂነት ያቀረበችውን እድል ለመጠቀም ሲሉ ወደ የተሻለ ነገር ይመጣል የሚል ጋምብልም ሊሆን ይችላል። ይሄኛው ቢሆን እመርጣለሁ። ዞሮ ይሄ ድርድር ትራምፕ እኮ ግን አሁን ባላቸው ይዞታ እኮ አለምነህ እኮ
እዛ ሰላም ለማምጣት አይችሉም። እዚህ እኮ ሌላ እሳት እኮ አለባቸው ቤታቸው ውስጥ። ይሄ እንግዲህ የውጭ ሀገር በታሪፉ የተነሳ መላውን ዓለም እንዴት እንዳንቀጠቀጡት ይታወቃል። ቤዚክ የሚባሉ መሰረታዊ አገልግሎቶች እንኳን በነ ዩኤስኤድ በኩል ይደርሳቸው የነበሩ የአፍሪካ ደሃ ህዝቦች አሁን የሚበሉት የሚጠጡት አጥተዋል። ይሄን ባስደረጉበት ሁኔታ አገራቸው ላይ ራሱ የኑሮ ውድነቱ እየመጣ ነው ከታሪፉ ጋር ተያይዞ እና ባለፈው ሳምንትም እንደተመለከተው ሰልፎች ወጥተዋል። ክስ አሁንም ከወደ ካሊፎርኒያ እየመጣ ነው። በነገራችን ላይ ካሊፎርኒያ ኢኮኖሚ ብቻውን ለካ የዓለም 5ኛ ነው። አሁን ባለው ደረጃ ተገንጥለው ቢወጡ ከአሜሪካ ይችላሉ፣ ራሳቸውን ችለው አገር መሆን ይችላሉ። እሱን ነው የምነግርህ። አሁን ያለው አካሄድ አሜሪካ ውስጥ ብዙ የግድ ብዙ ንቅናቄ መምጣት አለበት። ለምን ቤዚካሊ ዶናልድ ትራምፕ ህገ መንግስቱን እየገፉት ነው እና ስልጣኑ የሰፋ የፈለገውን ማድረግ የሚችል ፕሬዚደንት ለመሆን በሙሉ ኃይላቸው እየተንቀሳቀሱ ነው ያሉት። ይሄን መካድ አይቻልም። ሌሎች ዝርዝሮች አሉ። የአሜሪካ ጉዳይ ነው እያለ ነው የምንተው። ስለዚህ ይሄ አሜሪካ ውስጥ ትልቅ በነውጥ ደረጃ ነው የምቆጥረው። ዝም ብሎ ተራ እንትን አይደለም። ይሄን ያመጣል ተብሎ ይታሰባል። ይሄ ነገር አሁን በዚህ ባላቸው አካሄድ፣ በዚህ ባላቸው ትንፋሽ፣ በዚህ ባላቸው ጉልበት፣ በዚህ ባላቸው እንትን የሚሄዱ ከሆነ ወታደርም አዘምታለሁ ብለዋል። ሰልፍ ገለመሌ ምናምን ላይ የአሜሪካን ወታደር ነው ምልከው ብለዋል። እንግዲያው ከዚህ በኋላ አሜሪካ በራሷ የውስጥ ጉዳይ የምትወጠር ነው። ትልቁ ፖይንት እሱ ነው። እሳቸው እንደውም ወታደርን የምጠቀመው ቱ ዘ ኤኒሚ ዊዝኢን ብለው ነው የተናገሩት። የአሜሪካ ህግ እኮ ደግሞ ይሄን አይፈቅድም እኮ። የአሜሪካ የመከላከያ ኃይል ለሀገር ውስጥ ጉዳይ ላይ አይተሰማራም። የአሜሪካን የውጭ ጥቅሞች የመጠበቅ ጉዳይ ላይ ነው ትኩረቱ። ኢንሰሬክሽን አክት ምናምን ማለት ጨዋታዎች አሉ በዛ ስትሄድ። ሁለተኛ ከላይ ቁጭ የምታደርገው የጦር አዛዥም አሁን ከዶናልድ ትራምፕ ጋር የተናበበ አዛዥ ነው። ይሄን አስቀምጠዋል እኮ ድብቁን መንግስት ተርክኬ ነው የምጥለው ብለው የመጡ ናቸው እኮ። አንስተው ለዶናልድ ትራምፕ አስተዳደር የማይገዛውን አስወግዶታል። ይሄ አካታችነት ምናምን የምትለው ነገር እኮ ውሃ በዝቶታል። ያው ነው። በዚህ በኩል አሁን ደግሞ የሚካትቱ አባላትን ያስቀምጡት የራሳቸውን ነው። ስለዚህ አሁን ዶናልድ ትራምፕ የመጡት ሊቆዩ ነው። ይሄን እንግዲህ በቀጣይነት የምናየው ነው የሚሆነው። እንግዲህ ነገ የሚከበረው የትንሳኤ በዓል በጣም የደመቀ የሰላም የደስታ የከበደ ያማረ ልዩ የትንሳኤ በዓል ይሁንላችሁ። በተለይ የጾማችሁ የጸለያችሁ እህሉ አባፋችሁ ሳይዞር እስከ 9 ሰዓት፣ አንዳንዶቹ ደግሞ ማክፈል የሚባል ነገር አለ። ኢቨን ዛሬ እህሉ የማይቀምሱ አሉ። እንግዲህ ዛሬ በክርስትና እምነት ዛሬ ጨለማ ነው ቅዳሜ እና በዚህ ሰዓት በዛ ስሜት ውስጥ የሚገኙ አሉና ትልቅ የትንሳኤ በዓል ነገ ይሁንላችሁ። መልካም በዓል ነው ከወዲሁ የምንመኘው። ዳና የውስጥ እግር ማሳጅ ጤናን ይጠብቃል፣ ብርታትን ይሰጣል፣ ደስ የሚል ስሜትን ያጎናጽፋል። ዳና የውስጥ እግር ማሳጅ ከ45 ደቂቃ እስከ 1 ሰዓት ይሰጣል። ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና። ዘመናዊነት ኑሮን ማቅለል ነው። በዘመናዊ ግንባታ ብዙዎችን ባለቤት ያደረገው ቴምር ፕሮፐርቲስ ለእርሶም ቤቶን ከስራውና ከእንቅስቃሴው ጋር ተስማምቶ ኑሮውን ቀላል ውሎውን የማያደክም እንዲሆን በቀላል ዋጋ በከተማችን በአራቱም አቅጣጫዎች በፒያሳ፣ በሶማሌ ተራ፣ በኃይሌ ጋርመንትና በአያት በታማኝነት ከዚህ በፊት እንዳስረከባቸው 7 ሳይቶቻችንና 350 አባወራዎች ለእርሶም ቃላችንን ጠብቀን ከ1 እስከ 3 ዓመት ተገንብተው የሚረከቡ ሳይቶቻችንን አቅርበናል። ከ693,000 ብር ቅድመ ክፍያ ጀምሮ 80% ግንባታቸው ያለቀ ከ4.9 ሚሊዮን ጠቅላላ ዋጋ ጀምሮ ቴምር ፕሮፐርቲስ ዘመናዊ አኗኗርን በቀላሉ። ለበለጠ መረጃ በ0977 148911 ወይንም በ0967 130343 ይደውሉ። በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የኛ ማይክሮፋይናንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልካም
መልካም ምኞቱን ይገልጻል። ተቋማችን ግዙፍ ነው። የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ማቅረቡን ሲገልጽ ከፍተኛ ደስታ ይሰማዋል። የቁጠባ አገልግሎቱ ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። የኛ ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የ10.5 በመቶ ዓመታዊ ወለድ ይታሰብልዎታል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሰራል። አድራሻዎቹ ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ የሚወስደው መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ፣ መገናኛ ቅርንጫፍ መገናኛ ግሬስ ሲቲ ሞል አንደኛ ላይ፣ እንዲሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራት ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ለበለጠ መረጃ በስልክ 0982 41 11 11 ወይም 0960 50 60 06 ወይም 11 ይደውሉ። መልካም የፋሲካ በዓል ይሁንልዎት። የኛ ማይክሮፋይናንስ፣ የኛ ለሁሉም።